እስክንድር ገና ምርጫ ለምን ካቭን ጋር መርጃ አታደርግም ሲባል ከምርጫ በኋላ አለ። ከምርጫ በኋላ ምንድነው? ምክንያቱም እስክንድር ባልደራስን ያቋቋመው ሆም ብሎ የአማራን ኮታ የአብንን ኮታ ለመቀራመጥና በክልል ምክር ቤትም በፓርላማም አማራ ተገቢውን የሆነ ለአማራ ተቆርቋሪ ተወካይ እንዳያገኝ ኮታ የተቀራመጠ ነው። ኮታ የተቀራመጠ በድሬዳዋም በሐረርም በአማራ ክልልም በአዲስ አበባ የት ያለደበታል ሂዶ ኮታ ተቀራመጠ ማለት ተከራምቶ አማራ ከፓርላማ ላይ የሚገባውን ቦታ ተጽኖ አሳዳሪ ሰዎች ተጽኖ የሚያደርጉ ሰዎች ፓርላማ ላይ እንዳይገቡ አደረገ። ሌላውስ እና አሳምነው ጋር ሰኔ 15 ላይ እስክንድር የት ነበር? እንግዲህ አሳምነውን ሊያገኝ ምናምን ሊነጋገር ነው የተባለ ካስታወሳችሁ። ስለዚህ አሳምነው ጋር ሊነጋገር ባህር ዳር የገባው ነው መታሰር የነበረበት ወይስ ከምንም የሌሉበት የአብን ሰዎች ነው መታሰር የነበረባቸው? አባ እስክንድር ወደዛ የሄደበት ምክንያት አንደኛ የህዝቡን አቴንሽን ለመሳብና አጀንዳ ለማስቀየር ነው። ያቅድ እንደሚደረግ ይታወቃል። ከተደረገ በኋላ ደግሞ አብኖች ናቸው ሚሊዮን ሙሉ የአብን አባል ተጠራርጎ ሲታሰር ሰው በእስክንድር አጀንዳ እንዲተኛ ተደርጓል። ይህን ጠንቅቆ ያውቃል። ይህንን ሁለት ሌላስ ልድገምላችሁ። ሌላ አዲስ አበባ ላይ የአብን አባል የሰበሰቡትን ከአባላት የሰበሰቡትን ብር ቢሮአቸው ድረስ በመሄድ ብር ሰብሳቢውን ገንዘብ ያዡን አስደውሎ በማስጠራት በፖሊስ አስደብድቦ ብሩን በአባላቱ ለማስቀማጥ ሲል እምቢ አሉት። እምቢ ሲሉት እነዛ አባላት ፖሊስ ይዘው ሄዱና ብራችን ብሎ አስደብድበው የአብን አባላት በአብን ቢሮ የተሰበሰበን ብር በፖሊስ አስቀማ። በፖሊስ አስደበደባቸው፣ አሳሰራቸው። በ2000 እና በ1000 ብር ዋስ ወጡ። ምን የአብን አባል ነህ ተብሎ በማን የታሰሩ? የባልደራስ አባሎች ናቸው። እንግዲህ ብር ሊቀሙ ሄደው ያሳሰሯቸው። ይሄና አማራን አዲስ አበባ ላይ የሚኒሊ አረንጓዴ ቢጫ ቀይ ያለ ወደ ሚኒሊክ ሐውልት እየሄደ መስቀል ቤተክርስቲያን እየተሳለመ እንግዲህ የአማራን ህዝብ ያደነዘዘባቸው እንዴት አደነዘዘ እንዴት አማራ ልብ ውስጥ ገባ ለማለት ቤተክርስቲያን ያዘወትራል። ሲሳለም ቀርጾ ፎቶ ይለቀል። አረንጓዴ ቢጫ ቀይ አይጠፋም። ቢሮም በአረንጓዴ ቢጫ ቀይ ያሸበረቀ ነው። የሚኒሊክን ሐውልት በተደጋጋሚ አበባ ጉንጉን ያስቀምጣል። እንደዚህ ያለ አማራ ክልል አማራ ህዝብ ውስጥ ልብ ገብቶ ህዝቡን ግን ጎን ለጎን ሲያሳስር ነበር። የአብን አባላት የነበሩትን ንጹህ አማሮችን ሲያሳስር ነበር። የያዙትን ስልክም ሆነ ብር ሲያስቀማ ነበር በፖሊስ። ስለዚህ እስክንድር ማለት ይሄ ነው። እስክንድር ማለት ያኔ ሲያደርገው የነበረውን አሁን የራሱን ቡድን መስርቶም ደግሞ አማራን እያዘረፈ እያስጨቆነ እያስገደለ እያሳገተ ያለ ራሱ ነው። እስኪ መታገት ታግቶ ይህን ብር ተጠየቀውን ወደ ከአዲስ አበባ ተነስተው ወደ ባህር ዳር ሲመጡ ካልሆነ እንግዲህ መታገት አናይም። ከደጀን እስከ ባህር ዳር መታገት አናይም። ነገር ግን ሸዋ ላይ ግን መታገትም መፈናቀልም ጎንደር ላይ እነ ደጀና እነ ደረጀና እነ ሰለሞን አጠና የሚቆጣጠሩት አካባቢ መታገትም ደቡብ ጎንደር ላይ እነ ጌታ አስራዳ ያሉበት አካባቢ ገበሬው ገበያ ሄዶ መመለስ አይችልም። የሸጠበትን ይቀማል። የሱ ቡድን አይደሉ ይሄን የሚያደርጉት። ስለዚህ እስክንድር ማለት የአማራ ካንሰር ነው። ለአማራ ትግል ለአማራ ህልውና ካንሰር ነው። ስለዚህ እስክንድር ከአማራ ትግል መውጣት አለበት።